ይለምናል። እኔ የጠየቅኩ ምን ነበር በኋላ ይለምናል የሚል አውድ የለውም። የጠየቅኩ ምን ነበር? ዕብራውያን ላይ ያለውና አይነገር የጠየቅኩ ዕብራውያን ላይ ያለውና የጠየቅኩ እኮ ምን ብዬ ነው የጠየቅኩ? ከዛ ስለ እነርሱ ሊያማልድ ዘወትር ይኖራል የሚለውን የመጽሐፍ ቅዱስ አነሳ። እሺ ክርስቶስ በሱ በኩል ወደ እግዚአብሔር መጥቶትን ሊያማልድ ይኖራል ዘወትር። በክርስቶስ ማንም ሰው ቢመጣ የሚመጣው በክርስቶስ በኩል ብቻ። ክርስቶስ ስለአንተ ያማልዳል። አንተ የምትፈልገውን መልስ እንድመልስልህ አትጋጋጥ። በቃ ቃል በቃል ትጠይቃለህ እንጂ ቃል በቃል የተጻፈ ራሱ አታምንም ማለት ነው። አትቀበልም። ቃሉን ትክዳለህ፣ የተጻፈውን ማለት ነው። ማንም ሰው በክርስቶስ ኢየሱስ በኩል ነው ሰው ወደ አብም ወደ መንፈስ ቅዱስም ክርስቶስ ስለአንተ ሊያማልድ ዘወትር በሕይወት ይኖራል። ሚኪ አዎ አይደለም በል እንጂ እሱ ሮሜ 8:34 ላይ ተጽፏል። በነገራችን ላይ ክርስቶስ ስለአንተ ሊያማልድ ዘወትር በሕይወት ይኖራል ወይ? ከመለሱ ከዛ በኋላ እኔ መልሱን እስከመልስልህ ድረስ ሁለተኛ ጊዜ እንደመልስ አሁንም ሚውት አያርጉኝ። ክርስቶስ ስለአንተ ይማልዳል ወይ ብቻ ነው ያልኩ። የኔ ጌታ ይወደ ነገርኩ። የኔ ኢየሱስ ክርስቶስ እኔ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ የማመልከው ጌታ መድኃኔዓለም ኢየሱስ ክርስቶስ የሚያማልድ የሚለምን ጌታ ሳይሆን የኔ ጌታ የሚለምን የሚማለድ አምላክ ነው። በቃ ክደዋል ቃሉን ማለት ነው። እናመሰግናለን። በቃ ተመልሶልኛል። ክደዋል። ቴንክ ዩ። እሺ በቃ ለዚህ ነው መመለስ አሁን የተረዳሁት ነገር ምንድን ነው? እጅግ በጣም በሚያሳፍርና በሚያሳዝን ሁኔታ በድንግል ማርያም እንዴት እንደምታፍሩ በቅዱሳን አራት ተስደበኝ እንዴ በጻድቃን በሰማዕታት ላይ እንዴት እንደምታፍሩ ነው ያየው። ሆነስትሊ ማለት ነው። ቆይ ልጨርስ እስቲ ማስረጃ አንተ ስትናገር እኔ ስትተቸኝ እኮ ዝም አልኩ አይደል? እሺ አይ ከሰስከኛ ማስረጃ አምጣ እኮ ከሰስከኛ ግራ እያሳየው ያለው እሺ እነግርሃለሁ። አንዴ አዳምጥ። በመጀመሪያ ደረጃ ክርስቶስ ኢየሱስን ለማኝ አድርጋችሁ ያስቀመጣችሁት እናንተ እንጂ እኛ አይደለንም። እርሱ የሚለመን እባክህ ይቅር በለን ተብሎ የሚለመን አምላክ እንጂ የሚለምን አምላክ አይደለም። እሱ አምላክ ነው። ማንን ነው ቀና ብሎ ሊገኝ? ስለዚህ እናንተ መቼ ነው ይለምናል ያልነው? ደግሞ መቼ ነው? ልጨርስ ካለ እግዚአብሔርን እንዳንጣላው ሚዩት እንዳላለ አይደለም። በሐሰት ከሰስከን እኮ ሞኒተሮችን ሚዩት የሚያደርጉ ሚዩት አድርግ ፕሊዝ። ይለምናል እዚህ ቁጭ ብዬ እኮ በሐሰት ከሰስከን። ሰማይ ከሆነ ልጨርስ። ኢየሱስ ክርስቶስን አማላጅ ብላችሁ የጠራችሁት እኛ ሳንሆን መጽሐፍ ቅዱስ ሳይሆን እናንተ ናችሁ። ኢየሱስ ክርስቶስ አማላጅ ዕብራውያንም ብሎታል። ጌታ ነው። ኢየሱስ ክርስቶስ እርሱ ፈራጅ ነው። እሺ ከዚህ በኋላ የሚያወራው በሙሉ እኛን አይመለከትም። ኢየሱስ ክርስቶስ እንዴት መለመን እንደሚገባን አሳይቶናል፣ አስተምሮናል፣ አሳውቆናል። እንዴት እርሱን መለመን እንደሚገባን ወደ ማን ጸልዮ? ወደ አባቱን ለምኖ አባቶይ ብሎ ለምን ወረድክ? አባቶይ ብሎ ለምኖ አሳይቶ እንዴት እንለምን እንደሚገባ እንጂ ኢየሱስ ክርስቶስ ለማኝ ስለሆነ አይደለም። ሌላ አካል መጥቶ ይቅር እንዲለን ፈልጎ አይደለም። እርሱ ይቅር ባይ ስለሆነ ይቅር ባይነቱን አሳይቶናል ክርስቶስ። ስለዚህ እርሱ ይቅር ባይ አምላክ ነው። ይቅር በላቸው ብሎ የሚለምን አምላክ አይደለም ጌታ ማን? ኢየሱስ ክርስቶስ። ታዲያ የኛና ያንተ ኢየሱስ ክርስቶስ ፍጹም መለያየቱ ማለት አንተ የምታመልከው አምላክ ምንም
ኢየሱስ ክርስቶስ የተረዳበት መንገድ እጅግ በጣም ምንፍቅና የተሞላበት እንደሆነ ማሳያ ነው። ሁለተኛው ቅዱሳን ላይ ነው። በቅዱሳን ላይ እነርሱን የሚቀበልን ይቀበላል ያለው ጌታ ኢየሱስ ክርስቶስን የካድክ። ስለዚህ ቅዱሳን ሲባል ያማል፣ ራስን ያማል፣ ይጎረብጣል። ድንግል ማርያም ሲባል ያቅለሸልሻል፣ ትናድዳ፣ ትበሳጫል። ይሄ የምን ማሳያ ነው ካልከኝ መጽሐፍ ቅዱስን ወንጌልን የመካድና የማጥላላት ወንጌልን የመጥላት ምንጩ መነሻው መንስኤው ይሄ ነው ወደሚል መደምደሚያ ሰዎች እንዲሄዱ። ስለዚህ ማን ነው ወደ ፕሮቴስታንት ሊመጣ የሚችለው? ማንም። ወይ ጆሮ ወይ አይምሮ ወይ ልቡ ካልተደፈነበት በስተቀር ወደ ፕሮቴስታንቲዝም ሊመጣ የሚችል ምድራዊ ኃይል ሰው ከተባለ ሊሄድ ሊኖርበት የሚገባት ቤት ማለሽ ካልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ለምን ካልከኝ እርሱ ክርስቶስን ጌታ ብላ የምትጠራ፣ እርሱ ኢየሱስ ክርስቶስን አማላጅ ብላ የማትጠራ፣ እርሱ ኢየሱስ ክርስቶስ የሚማልድ የሚለመን ጻድቃን ሰማዕታትን ክብር የምትሰጥ፣ እግዚአብሔር ባከበራቸው መጠን ማክበር እንኳን ባንችል ከዛም በታች ሆነን ቅዱሳኑን እግዚአብሔር እንዳከበራቸው በዛን ያክል መጠን ለማክበር የምንጥር መሆናችን ማሳያው። ስለዚህ ሰዎች ወደ ፕሮቴስታንቲዝም ሂዱ ከምትላቸው ይልቅ አንተ ባልከው መንገድ ሳይሆን ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወደ ኦርቶዶክሳዊት ቤት ቢመጡ እውነተኛውን ጌታ ያገኛሉ፣ በእውነተኛው ጌታ ይከብራሉ የሚል እምነትና አቋም አለ። ስለዚህ ዕብራውያን 7 እሺ፣ እኔ ደግሞ ላውራሽ። ዕብራውያን 7:25ን ክደህ ነው ይህን ሁሉ ማብራሪያ የሰጠኸው። የመጀመሪያው ነገር እሱ ነው። ላንተ ቆይ አንዴ ልጨርስሽ። ዝም ብዬ የለ አንዴ ላውራ። በመጀመሪያ ደረጃ በጣም እንደማከብር ግን ታውቃለህ። ቤት ውስጥ ግን ኦነር የሚባል ነገር የማያውቁ ግን ሞዴሬተሮች አሉ። ክብር የሚባል የማያውቁ ሞዴሬተሮች አሉ። ለማንኛውም ግን እኔ ላውራ እንግዲህ ከምልጃ አንጻር አንስቼ የጠየቅኩን ጥያቄ ከመጀመሪያ ጀምሮ ያነሳውልህን ሙሉ በሙሉ ምንም አልመለስኩም። ግን ደግሞ ስለ ምልጃ የተነሳውን ነገር ስናነሳ ምን ብለህ እንትን አድርግ፣ ክርስቶስን አማላጅ ብላ የማትጠራ ባልክበት በዛው ቅጽበት ዕብራውያን 7:25 ሮሜ 8:34 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ሙሉ በሙሉ ካድካቸው ማለት ነው። እሱ ብቻ አይደለም የቤተ ክርስቲያን አባቶችን ጭምር ክዳቸዋል። በአጭሩ ያንተ ቤተ ክርስቲያን ከመጽሐፍ ቅዱስ ጋር ከአባቶችም ጋር እንደምትጋጭ እያሳየህን ያለው እንደዛ ካልክ ማለት ነው። በአጭሩ ቤተ ክርስቲያን እንደዛ ትላለች አትልም። ኦሬዲ ሌሎችን መጠየቅ ስላለባቸው አንተን ኦሬዲ በአንተ ብቻ ቨርዲክት ላልሰጥ እችላለሁ። ለዚህ ቀጥታ ቤተ ክርስቲያን ላይ አላነጣጥርም። ነገር ግን አሁን ቤተ ክርስቲያን ክርስቶስን አማላጅ ብላ አጠራም ባልክበት ቅጽበት በትንሹ እንኳን 3 የመጽሐፍ ቅዱስ ጥቅሶችንና ደግሞ እልፍ አባቶችን እንትን አርገሃል፣ ኦሬዲ ኦፌንድ አርገሃል ማለት ነው። በአጭሩ ቤተክርስቲያን አሁን አንተ ባልከው መንገድ የምታምን ከሆነ ከዛ ባለፈ ክርስቶስን ይማልዳል ብላችሁ ብለህ ፕሮቴስታንቱን ከሰሃል። ይለምናል ብላችሁ ብለህ ይማልዳል በደንብ እንላለን፣ ይለምናል አንልም። እሱም አሁን አንተ ከራሴ ያመጣኸው እኛንም የማይወክል ነገር ነው። ሰው ሁለት ጥፋት ሰራ። የመጀመሪያው ከመጀመሪያ ጀምሮ ኦሬዲ በቃሉ መሰረት የምትጠየቀውን አትመልስም። ሁለተኛ ነገር ደግሞ ቀጥሎ ደግሞ ፕሮቴስታንቱ የሚለውን የማይለውን ነገር ትላለህ። ኦኬ ቀጥታ ፕሮቴስታንቱ የማይለውን ነገር ብለህ ትከሳለህ። ሶ ያ ትክክል አይደል? ለዛ ነው ሰዎች ኦፍ ኮርስ ወደ ፕሮቴስታንት መሄድ የለባቸውም። እስከ መቼ ድረስ? ፕሮቴስታንቱ የሚያምነውን እስከማያውቁ ድረስ፣ እስካላወቁ ድረስ መሄድ የለባቸውም። በዚህ ይስማማል። መሄድ የለባቸውም እስከ መቼ? ፕሮቴስታንቱ የሚያስተምረውን እስካላወቁ ድረስ ማለት ነው። እስካላወቁ ድረስ መሄድ የለባቸውም በጭራሽ። አሁን አንተ የማትመጣው በእርግጠኝነት አንተ የማትመጣው ትምህርታችንን ስለማታውቅ ነው። ኦልሬዲ እዚሁ ስላሳየህን ማለት ነው። ትምህርታችንን አታውቀውም፣ ስለዚህ አትመጣም። ሚኪ አንድ ቀን ግን ብታውቀው በቃ እኛ የቀመስከውን ትቀምሳለህ፣ ትመጣለህና ለማንኛውም ክርስቶስ አማላጅ ነው ያለው መጽሐፍ ቅዱስ ነው። ክርስቶስ ይማልዳል ያሉት የቤተ ክርስቲያን አባቶች ናቸው እንጂ እኛ አይደለንም። ኦልሬዲ ፕሮቴስታንቱ የጀመረው ትምህርት አይደለም። እሱ ብቻ አይደለም፣ ኢቭን ኮፕቲክ ኦርቶዶክሶች ሁላ የሚያምኑት ትምህርት ስለሆነ ብዙ እንትን የምናደርገው ነገር አይደለም፣ ብዙ የምንቸገርበት ጉዳይ አይደለም ማለት ነው። ይለምናል ግን አንልም። ሚኪዬ ለወደፊት ያው እንትን ታደርጋለህ ብዬ አስባለሁኝ። በቃሉ መሰረት ከኔ ጋር ተወያያለህ ብዬ አስባለሁ። ቃልዬ ያው ይሄ አንተ አስተሳሰብና አቋምህ ነው። ለምን እንዲያሰብክ ለምን እንዲታሰባለህ ብዬ ታውቃለህ። ሰጣ ገባ ውስጥ አልገባም። ግን አንድ በጣም ትልቁን ኳሊቲ የረሳውን የዘነጋኸውን ኳሊቲ ነው የምነግርህ። ክርስቲያን ስትሆን ኦርቶዶክሳዊ ስትሆን እንዲህ የማዳመጥ ችሎታ ይኖርሃል፣ ትህትና ይኖርሃል፣ እርጋታ ይኖርሃል። ልክ እኔ እንደሰማሁ ማለት ነው። እኔ እንዳዳመጥክ የመጀመሪያ የሚጀምረው ከዚህ ነው። በነገራችን ላይ ትህትና ሰዎች ኔጌቲቭ ክርስቶስ
እኔ ሐዋርያ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም እኔን ምሰሉ ሲል ክርስቶስ አዳማጭ ሰሚ የተረጋጋ አምላክ ነው። ስለዚህ እኛ የለበስነው እኛ ያየነው አምላክ እንዲህ አይነት የተረጋጋ መንፈስን የሚሰጥ አምላክ እንደሆነ በደንብ ማወቅ ብትችል ኖሮ መጀመሪያ የቀኔ ቀመስኩትን አትለኝም። መቀመስ ያለብህ ማንን ነው ካልከኝ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ያሉ ክርስቲያኖች እያጣጣሙ ያሉትን የሰላም ህይወት እሱን ነው ማጣጣም ያለብህ። ለምን ካልከኝ በቃ ክርስቶስ የሚገኘው በዚህ ስፍራ ብቻ ነው፣ ከዚህ ቦታ ላይ ብቻ፣ እርሱ የሚመለከው ከዚህ ስፍራና ቦታ ላይ ብቻ። አንድም የመጽሐፍ ቅዱስ ክፍል አንድም አባት ኢየሱስ ክርስቶስ አማላጅ ነው ብሎ ያስተማረ የቤተክርስቲያን አባት አታመጣ። ኢየሱስ ክርስቶስ እርሱ ማን ነው ከተባሉ ጌታ ነው። ኢየሱስ ክርስቶስ እርሱ ፈራጅ ነው። የጌታ የኢየሱስ ክርስቶስ ደም ዛሬም ሰውን ደሙ ትኩስ ነው። እርሱ በንስሐ ስትመለስ ትከብርበታለህ። ከዛ ውጪ አይ ኢየሱስ ክርስቶስ አማላጅ ነው ይለምናል ብለው ያስተማረ አንድም የቤተክርስቲያን አባት አታመጣም። ለምን እንደሆነ ልንገርህ። አማላጅ የሚለው ትርጓሜ በምንም አይነት ሚዛንና መስፈርት ብታመጣው እኔ እናንተ ልንግባባ ኢየሱስ ክርስቶስ አስታራቂ ነው ብትለኝ ኖሮ እንግባባ ነበር። ከየትኛውም ኦርቶዶክስ ጋር አትጣላ፣ ከየትኛውም የቤተክርስቲያን አባት ጋር አትላተምም ነበር። አዎ ኢየሱስ ክርስቶስ አስታራቂነቱን እናምናለን። አማላጅ ነው ስትል ግን ኢየሱስ ክርስቶስ ይለምናል ነው ለኔ የሚገባኝ የማውቀው። የትኛውም ቤተክርስቲያን ወይንም የትኛውም መጽሐፍ ኢየሱስ ክርስቶስ አስታራቂ ይለምናል የሚለውን ትርጓሜ ወይ አማላጅ ነው የሚለውን ትርጓሜ አስታራቂ ብሎ የተፈታ የመጽሐፍ የለም። ገብቷል አይደል? ስለዚህ አንተ ግን በራስህ አምጥተህ ኢየሱስ ክርስቶስ ይለምናል ካልከኝ እግዚአብሔር አምላክ ልቦና እንዲሰጥ ከመጸለይ ውጪ ሌላ ምንም አማራጭ የለኝምና ወንድም አለ ያንን ነው የምልህ። ከዛ ኢንተርሴሰር ወይም ደግሞ አማላጅ ያሉት አባቶች ላምጣ አሁን ትቀበላለህ? ባመጣ ምን ያሉት አማላጅ ያሉትን አባቶች ባመጣ ትቀበላለህ ሚኪ? ስለዚህ አንተ ኢየሱስ ክርስቶስ ይለምናል ብለህ ታምናለህ? ይለምናል ብዬ አላምንም። እኔ ቀድም ጀምሮ ብዬሃለሁ። ግን አማላጅ ብለው አባቶች አማላጅ አይሉም ብለሃልና አባቶች አማላጅ ያሉበትን ላምጣ? አምጣ። ያዝ እንግዲህ አሳድገኝ። አሳድገኝ። ዌል እሺ ያዝ። እስቲ ወገንታት አርጌንስ እንግዲህ ከአርጌንስን ጀምርና አርጌንስ የብሉይ ኪዳኑን የምሳሌና ጥላነት ጉዳይ ዕብራውያን ላይ ያለውን እንደዚህ ያብራራል። ፖል ዲስቲንጉይሽስ three levels in the law, the shadow, the image and the truth አለ። ስለዚህ ጳውሎስ ዕብራውያንን የጻፈው ጳውሎስ ነው ብሎ ስለሚያምን ማለት ነው። ጳውሎስ ምን ያደርጋል አለ? ቆይ ሶሪ አንዴ ላሳድግልህ። ዋት አንዴ ቆይ አንዴ እቺን ዞር ላርጋት። እሺ ዞር ያለ አይደለም በደንብ እንዲታየ ማለት ነው። እሺ በቃ እንደዚህ ላርገውና በዚህ በኩል ላርግልህ። እንደዚህ ነው ፖል ዲስቲንጉይሽስ three levels in the law, the shadow, the image and the truth ይልና ከዛ በኋላ በህግ ውስጥ ሶስት ነገሮች ያያል። ጥላ ያያል፣ ምስል ያያል፣ ከዛ ደግሞ አምሳያ ያያል፣ ከዛ በኋላ ደግሞ እውነታውን ያያል። the law contains the shadow of the future good things but not very image of the realities and this clearly shows that the image of the realities is different from what is designed to the shadow of the law እያለ ይቀጥልና ከዛ በኋላ look እኔ የፈለኩትን ላሳያው። look if you can penetrate the heavens with your understanding and your mind and follow Jesus ኦኬ ወደ ሰማያት በአንደርስታንዲንግ በአይምሮአችሁ ብትገቡ ክርስቶስን እየተከተላችሁ ብትገቡ አለ who has penetrated the heavens ወደ ሰማይ የገባውንና who stands አለ። እሺ who stands የቆመውን as our intercessor እንደ አማላጃችን before the face of God
በእግዚአብሔር ፊት እንዳማላጃችን የቆመው ክርስቶስን ብታዩት you will find those good things whose shadow the law contained in the holy image Christ reveals through the incarnation. thank you ኢንተርሴሰር ሚል የለም አማላጃ የሉም አባቶች አልክ። ይኸው አባት አመጣው ኢንተርሴሰር ሚል what do you think brother ሚኪ? እና ተመለስ ከፖዝ እና ንገረን እና በዛ ድፍረት አይወራም። በነገራችን ላይ እንዴ ኢንተርሴሰር አይሉም በደንብ ነው እንጂ የሚሉት ቃሌ yes ጠርጡለስን ላሳየው ስል ሄደ ደግሞ ጠርጡለያንም ይላል እንደዚህ። ይኸው አይ በቃ ነው ሊናገሩ የፈለጉት ኢየሱስ እኮ እንዳማለደን የተናገሩት አይደል? እንዳማለደ ብቻ አይደለም እሱ ባስፈለገበት ጊዜ አሁን ራሱ ይማለዳል ነው የሚሉት። እሱ አንተ ነህ አሁን እሱን ደግሞ ላሳይ። ቆይ ይኸውልህ ቃሌ የትኛውንም የቤተክርስቲያን አባት ብታመጣ ኢየሱስ ክርስቶስ እንዳማለደ ይናገራሉ። ያማለደው ፍጥረቱን ሁሉ ነው፣ የሰው ልጆችን ሁሉ ነው፣ እስከ ዓለም ፍጻሜ ያለውን ሁሉ የሰው ልጅ አማልዷል ብለው ያምናሉ። ይሄ የታመነ ነው። ይሄን የማያምን ካለ እንዳልኩህ እያማለደ ነው ከሚሉ ሰዎች ያነሰ አይደለም እንላለን። እሺ ማማለዱን ያምናሉ፣ ማማለዱን ይመሰክራሉ። ይሄንን እናምናለን። እያማለደ ነው ይናገራሉ ካልክ ይላሉ እያማለደ ነው። ቆየኝ ላሳይሱን። እሺ ቆየኛ ይኸውልህ እያማለደ ነው ብለው ይናገራሉ ካልክ ቁጭ አድርገህ እየለመነ እየጸለየ ወይም እያማለደ መሆኑን የሚናገሩን አባት አውጣና አሳይ። ይሄው እዚሁ ላሳይ። ምን ችግር አለ? የመጀመሪያው ግን ከዚህ በኋላ መሆኑን አሳየ። ኢየሱስ እየለመነ እየጸለየ እያማለደ ነው። እየለመነ እኛም አላልንም። እየለመነ ግን ኢንተርሴሰር አይልም አላችሁ። አንዴ ብዙ ቆይ እንዴ ቆይ ቃሌ እያማለደ ነው አሉ ካልክ እየለመነ አላለም። እኛ እየለመነ ፕሮቴስታንት እየለመነ ብሎ አይደለም። ስለ አባቶች ነው ያጠየቀው። አያውቅም እኮ እሱን ላሳይ። አሁን መጀመሪያ ኢንተርሴሰር የሚለውን አይደለም ማለት ኢንተርሴሰር የሚለውን አሳየው። አሁን ደግሞ ያኛውን ላሳይ። ቃሌ አሁን ያነበብከው ቃል ኢየሱስ ማማለዱን በደንብ አድርጎ አውዱን አንብበው። ቴንክ ዩ ሶ ማች። በቃ እንደዚህ ሲባል በጣም ደስ ይላል። እንደዚህ ሲባል አንብበው። እሺ ሉክ if you can penetrate the heavens with your understanding and your mind አለ። ኦኬ ሰማያትን በአንደርስታንዲንጋችሁ ፔኔትሬት ማድረግ የምትችሉ ቢሆን አለ እና ክርስቶስን የምትከተሉት ቢሆን and follow Jesus who has penetrated ምን ያደረገውን አለ who has penetrated the heavens ኦኬ ሰማያትን የቀደደውን ወር ደግሞ ወደ ሰማይ የወጣውን ማለት ነው። and who stands የቆመውን እንደምን የቆመውን as our intercessor before the face of God ይኸው ወደ ሰማይ የወጣውን እንደምን በእግዚአብሔር ፊት እንደ አማላጃችን ሆኖ የወጣውን አረ ትርጉም ጠላው በጌታስ ሜኪ ትርጉም ጠላው። አረ ጂኦ ማረክ ክርስቶስ እሺ ናተርጉም በጣም እየተጨነቀ ነው የምትተረጉመው። ናተርጉም ብላ አይደለም አመጣ ነው እንዴ የምትተረጉመው? ይኸው ናተርጉም ይኸው ተርጉመው ራስ ነው ያመጣው። አመጣ አይደለም የምትተረጉመው። ስተረጉም ተሳስተሃል አልክ። የራስን ትርጉም ስተረጉም ተሳስተሃል አልክ። እንዴ ምን ይሻላል ታዲያ? ምን ይሻላል? የራስን ትርጉም እየሰጠ ነው እንደ አመጣ ነው የምትተረጉመው። ይኸው እንደገና ይኸው ስሳሳት ቀጥታ ተርጉመው ስሳሳት ይኸው ስሳሳት ምን ትላለህ መሰለህ? ይኸው እዚህ ጋር ተሳስተሃል ትላለህ። ትርጉሙን እኮ አመጣን የወለድከው ቃሌ። ይኸው ተርጉም ብዬ ነበር። መተርጎም አትችልም። መተርጎም የማይችል ሰው ስለ ትርጉም አመጣ ሲል ግን በጣም ያስቃል። ለማንኛውም ግን አመጣን የወለድከው ትርጉም አይደለም። ይኸው ልተርጉምልህ እንዴ አንተ መተርጎም ሳትችል ትርጉም እንትን ስትል ግን በጣም ያስቃል። ለማንኛውም ግን እንቀጥል። if you can penetrate heavens with your understanding ቆይ አታወራም። በጌታ እንግሊዘኛውን ትርጉም ነው እንደምትመጣው አንተ እያልኩ ያለውት ክርስቶስ አሁን ይማልዳል ብሎ ነው ያለው ወይ ብዬ ነው የጠየኩ እኮ። ይሄን እኮ አለ እኮ
አንተ በስማም አንተ ጥያቄህን ራሱ ምን አደረግከው መሰለ? ቀየርከው። ቅድም ብፁዕ የጠየቀውን ጥያቄ እንዳትመልስ ያልከውን ጥያቄ ነው አሁን እየጠየቅ ያለው። ጥያቄህንም ትረሳለህ። ይኸውልህ አዳምጠኝ። ምን እናንተ ጥያቄህንም ረሳህ። አንተም አተረጉሙም እሱም አተረጉሙትም። ወርቅ አደረ ምን እንትንም ላይ እኮ ገብተህ እኮ ሚዩት አታርጉኝ እንዴ! ኧረ ሚዩት አታርጉኝ። በጌታ ስም ታገስኳቸው በጣም ሚዩት የማይመስል ፖይንት ላይ ሚዩት አታርጉኝ። ቃሌ በቃ ይብራብ። ምን ይብራብ? እናንተ ይብራባችሁ እንጂ አማላጅ የሚል የለም አልኩ። አመጣሁልህ። እንግዲህ ምን ይደረግሽ? ያው ሚኪ እየጠየቅኩ ያለው የለም ያልከው ሁሉ መጣለሽ። ምን ስማኝ፣ ለምንድን ነው ሚዩት ቆይ እንዳለ ሞዴሬተር ነው ማለት ነው። እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ። ለምን ትረብሻላችሁ ግን? ለምን ታስወጡታላችሁ? ኔትወርክ ነው። እኔንም አወርዶኛል። እንትን ነው ሞዴሬተር ነው ያስወጣው። ለምን ያስወጣው? ምን አደረገ? ለምን እንደሚያስወጡኝ እኔ ግራ ነው የገባኝ። እሺ ለመጨረሻ ጊዜ ነው ሚዩት ከተደረግኩም እወጣለሁ። ቃል እኛ ሶስት ወንድሞች እኛ ሶስታችን ይኸውልህ ቆንጆ ጨዋታ ነው የምንጫወተው። አይ እኛማ ከስር ሌላ ኦነር የሌለው ሰው አለ። በጣም ግራ የገባው ሰው። አንተ ግን አሁን ስናዳምጥ ምንድነው ትርጉም አመጣ እየወለድክ ነው። ራስህ የራስን ትርጉም ለመስጠት እየታርክ በጣም እየተቸገርክ ነው የምትተረጉም። አንተ ተተረጉመዋለህ ብዙም አንተ ተተረጉመዋለህ። ስትተረጉመው ነው ቀጥታል። ይኸው ልስማው። እሺ ይኸው እሺ ቆይ ይኸው እሺ ልተርጉምልህ። አሳድገኝ አንዴ ልተርጉም። አታምን ቀጥታ ደውል ተተርጉመው። እሺ ሰምታችሁታል። እሺ ሰምታችሁታል። አንዴ ግን አሳድገኝ ሰው እንዲመለከተው ማለት ነው። ከዚህ በኋላ ግን ትርጉሙ ተሳስቷል ካልክ ራስህ ተተርጉመው። እንደዚህ ይላል if you penetrate the heavens with your understanding and with your mind አለ። ኦኬ ሰማያትን በአንደርስታንዲንግህ ፔኔትሬት የምታደርግ ከሆነ ወደ ሰማይ የምትገባ ከሆነ ማለት ነው። በመረዳት በትክክለኛ መረዳት ወደ ሰማይ የምትገባ ከሆነ ስህተት ነው ካልክ መሀል ላይ አስቆመኝ ብያለሁ። ኤንድ ፎሎ ጂሰስ በዚህም ክርስቶስን የምትከተለው ከሆነ እሱን ተከትለ በመረዳት ወደ ሰማይ የምትገባ ከሆነ ምን ይሆነውን who has penetrated the heavens ወደ ሰማይ የገባውን ኦኬ and who stands ወደ ሰማይ ከገባ በኋላ ምን አደረገ? and who stands as our intercessor before the face of God በእግዚአብሔር ፊት እንደ አማላጃችን ይቆማል። ከገባህ በኋላ ይለዋል። ወደ ሰማይ ከገባህ በኋላ ይለዋል እዚህ ጋር። እሺ ወደ ሰማይ የገባው ማለትም ማለት ነው። ኖ አሁን ንባቡ ሲተረጎም ወደ ሰማይ ከገባህ በኋላ ይላል ወይስ የራስን ወደ ሰማይ የገባውን ማለት ምን ማለት ወደ ሰማይ የገባውን ማለት ምን ማለት ነው? ተርጉመ ድጋሜ የራስን ትርጉም ትሰጣለህ። ወደ ሰማይ የገባውን ማለት ምን ማለት ነው ያልኩት? እስቲ ተርጉም አንተ። እሺ ቀጥታ አንብበው። ይኸውልህ እኔ ያልኩ ቀጥታ ላንብብልህ። እሺ አቋርጠኝ ስላልከኝ ፈቀድክልኝ። እሺ ቆይ ቀጥል። እሺ ግራ አልገባኝም። አቋርጠኝ ስላልከኝ ስለፈቀድክልኝ ነው ያቋረጥኩ። ስለዚህ አንተ ወደ ሰማይ የገባው የሚለውን ተረጎምክና ከዛስ ወደ ሰማይ ከገባ በኋላ ብለህ ደግሞ ድጋሚ የራስን ትርጉም ሰጠህ። አንተ አመጣ እየተረጎምክ ነው። አመጣ ትርጉም እየወለድኩ ነው ያልኩ ለዚህ ነው። ቀጥታ ንባቡን ቀጥታ ተርጉመው። እኔ ወደም ያዝ ተርጉም። አመጣ ብለሃላ ተርጉም። ራስህ ተርጉመው። አመጣ አትርጉም ነው ያልኩ። ተርጉመው ሰማህ። እሺ የመጨረሻ አይደል ብዙ የመጨረሻ አይደል ድጋሚ ሌላ ትርጉም ስትሰጠው ግን እኔ ከሰማው አቋርጠሃለሁ። አቋርጠኝ። ስማ ቆይ ስማ። እሺ የመጨረሻ አይደል አትረጉምም? ይሄንን ብዙ አተረጉሙም። በቃ ካልተረጎምክ አመጣ ምናምን ማለት የለብህም። በቃ መተርጎም ነው። የተሳሳትኩት ነገር ካለ መተርጎም ነው። ካለዛ ደግሞ መተው ነው። በቃ አለቀ። ኦኬ እዚህ ጋር ቃል ብቻ አይደለም ቴዎሎጂ ጭምር ስለሆነ እያወራን ያለ ነው ማለት ነው። ማተረጉም ከሆነ አልተረጉምም። ኔትወርክ ነው እኮ አተረጉምም። አውቃለሁ እንደማተረጉም አውቃለሁ። በቃ ስለዚህ እኔ ልተርጉም። አሁን ዝም ብለህ ስማ። እሺ ድጋሚ ስትተረጉም ግን ድጋሚ እሺ ግን መተርጉም ቃል ራስ ተርጉም። ያንተ ያመጣው ኧረ ቆይ እሺ ልተረጉም ነው እንዴ? ኧረ ቃል ተረጉም ነው አይደለም። ስለዚህ መቻልና ለመቻል አይደለም የምናወራው። አምጣና ተርጉመው። ስትተረጉም
አዎ ቀጥታ ተርጉመው በቃ አምጠህ ሌላ ትርጉም አትውለድለት። ሌላ ትርጉም ድጋሚ አትውለድለት። አምጠህ ቀጥታ ተርጉመው በጌታ ስም። እሺ ጋይስ ስሙ። እሺ እናንተ ስሙ። አማላጅ ያለው አባት የለም ነበር የተባለው። አማላጅ ያለ አባት መጥቷል። እንግዲህ የጠየቁት ሁሉ እየመጣላቸው ነው። በኋላም የሚጠይቁት ይመጣላቸዋል። ስለዚህ አሁን ትርጉሙ ይምጣ። ኦኬ አማላጅ የተባለ የአማላጅ ያለው አባት የለም ነበር ያሉት፣ እሱ ተመልሶላቸዋል። ስለዚህ አሁን ትርጉም ጠይቀዋል። ኦኬ እሺ እንቀጥል። If you can penetrate the heavens with your understanding in your mind and follow Jesus. ኦኬ በመረዳታችሁ ወደ ሰማያት አልፋችሁ ብትገቡ፣ ክርስቶስን ተከትላችሁ ሰማያትን አልፋችሁ ብትገቡ ምን ያደረገው? who has penetrated the heavens ሰማያትን ያለፈውን፣ ፔኔትሬት ማለት መቅደድ ማለፍ ማለት ነው። ሰማያትን ያለፈውን ምን አድርጎ? and who stands ሰማያትን አልፎ ምን አደረገ? ካለፈ በኋላ ያልኩበት ምክንያት ሰማያትን አልፎ ምን አደረገ? ኤንድ ብሎ ስለገባ ማለት ነው። ካለፈ በኋላ ብለህ እንዳታነባ አላለም። ካለፈ በኋላ ቆይ ለተርጉም ቃል በቃል አንብበው። ትርጉም አንተ በትርጉሙ ላይ ሌላ ትርጉም አመጣ እየወለድክ ነው። በጌታ ከሰማይ ካለፈ በኋላ መተርጎም ሳትችል ምኑን ነው ማማጥና ለማማጥ ለማወቅ እኮ መተርጎም መቻል አለብህ። አንተ መተርጎም አትችልም። አንተ መጽሐፍን ያልተረጉመ ችግር የለውም። አተረጉመው አውቃለሁ። መተርጎም አትችልም አውቃለሁ። አተረጉመው ግን ስተረጉመው ይመቻልችልም። አንተ ግን በትርጉም ነው እየተረጎምክ አይደለም እንዴ? ከስለሺ ጋር ለምን እኮ ማወራው ከቃሌ ጋር ነው። ስተረጉመው ዝም ብለህ ስማ እንጂ በቃ አንተ መተርጎም እኔ ከስለሺ ጋር ለምሰማው የስለሺን ትርጉም አይደለም የምሰማው የቃሌን ነው። ስለዚህ ትርጉም እያማጥክ እየወለድክ ነው የምትተረጉመው። ካላወቀው ሲጀምር እኮ የሚተረጉመውን ካላወቀው እኮ እያማጥክ ነው ምናምን እኮ ምንም እኮ እንትን የለውም። እውቀቱ ለኔ መተርጎም አትችልም በቃ። ስለዚህ አንድ ጊዜ ልተርጉም። እሺ እውቀቱ ለኔ ያንተ መጽሐፍ ነው ያልተረጎመው። እሺ አውራና ጨርስ በቃ አውራና ጨርስ። አውርተህ ካልጨረስክ ማውራት ስለማትችል አውራና ጨርስ። እኔ አታቋርጠኝ ካልከኝ እኮ አላቋርጥም። አይ የፈለኩት ልተርጉም ቆይ አይ ብለህኝ ነው። ልክ ስተረጉም ያበላሸው ካለ አቋርጠኝ ስላልከኝ ነው ያቋረጥኩ እንጂ አይ ተርጉሜ እስክጨርስ ዝም በለኝ ካልከኝ ዝም እላለሁ። ችግር የለብኝ። በቃ እሺ አሁን ተርጉሜ እስክጨርስ ዝም በል በቃ። ታቋርጠኝ ጥሩ የሆነ ስላልሆነ እንስማማለን እንደፈለግከው በቃ። እሺ ሶስት ነገር ነው የምተረጉመው። ከሰማችሁ ይተረጉምና ድጋሚ አምጦ ደግሞ ሌላ ትርጉም ይሰጣል። ይሄንን ይያስተዋል። አሁን እሺ አውርተህ ጨርስ በቃ አውርተህ ጨርስ። ቴንክ ዩ። እሺ ስለዚህ አውርቶ ስለጨረስ ከኔ እንትን ልበል እንደማታቋርጡኝ ተስፋ አደርጋለሁ። እሺ በመረዳታችሁ ክርስቶስን አሁን አንተ ርብስማ ፖይንቱ ላይ እንምጣና ቃልሻይ ምን አቋረጥኩ? ቀላል አቋረጥከኝ እንዴ? ሚኪዬ ስለሺ ጠራና ስለሺ ተርጉምልን በቃ ማለት በጣም አሰልቺ ጉንጭ አልፋ ሆነ። አዎ ስለሺ ይጠራልንና እሱ ይተርጉምልን። እሱም ቃሌን የማይተርጉም እኛም ማንሰማም የቃሌን ስለሺ ይጠራ። እሺ አውርታችሁ ጨርሱና ከዛ ነው ያወራል። አውርታችሁ ጨርሱ። እሺ ስለሺ ይጠራልን። ሚኪ ከታች አለ ስለሺን አስገባው። እሱ ጋር ብቻ ሳይሆን ምንድነው መሰለህ ከቃሌ ጋር መግባባት ያልቻልነው ነገር እኛ ያን ያለነው አማላጅ ብለህ ከወሰድክ በየትኛውም ቋንቋ ቃሉን በቃል ደረጃ ሊጠቀሙባቸው በተለያየ መልኩ ሊኖሩ የሚችሉ መጽሐፍ ቅዱስ ላይ ስለኛ እንደሚማልድ ብሎ እንደተጻፈ ሮሜ 8:34 ላይ ይማልዳል ብሎ እንደተጻፈ ልክ እንደዚሁ ልታገኝ ትችላለህ። ግን ደግሞ ፖይንት ምንድነው ነው ዋናው ፖይንት ምንድነው የሚለው ነገር ላይ ግልጽ የሆነ ነገር ማስቀመጥ መቻል አለበት። ለምሳሌ እየነገርኩ ያሉት ኢየሱስ አማላጅ ነው የምትል ከሆነ ኢየሱስ ይለምናል እያልክ ነው። ኢየሱስ ክርስቶስ ይለምናል ወደሚል አስተሳሰብ ደግሞ አርጌስ ይለምናል እያለ ነው። ኦፍ ኮርስ አንተ ካልከኝ እንደዛ ነው። አርጌስ ይለምናል እያለ ነው በዚህ ጽሁፉ። ኔቨር ይኸውልህ አንተ በምትለው መልኩ አይተው። እሺ አርጌስ ባለው መልኩ ነው የሚረዳው። እሱ ባለው መልኩ ነው የሚረዳው። በምትለው መልኩ አይደለም የሚተረጎመው እያልኩ አይደል? እኔ እሱ ባለው መልኩ ነው የምረዳው አልኩ። አርጌስ ላይ እኮ አይደለም እኮ መጽሐፍ ቅዱስ ላይ እኮ አግኝተሃል አልኩ። ስላገኘው እሱ ባለው መልኩ ነው የምረዳው እኮ አልኩ። ይሄው እኮ አሁን አርጌስ ባለው መልኩ ነው የምረዳው። ምን ማለት ነው አርጌስ ባለው? እስኪ እንዴት ነው አንተ ቅድም አማላጅ አይነቱን ብለህ ነበር አባታም ትችላለህ። ስለዚህ አሁን አርጌስ ባለው መልኩ ነው የምረዳው።
እየሰማችሁ ነው እናንተ ብቻ ስሙ። አርጌንስ ባለው መልኩ ለራስህ ትርጉም አይደለም፣ ለራስህ ትርጉም በሰጠው መልኩ ነው። ለራስህ ትርጉም በሰጠው መልኩ ነው እየተረዳህ። አርጌንስ ባለው መልኩ ነው የምረዳው። አርጌንስ የተናገረውን አንተ በራስህ ትርጉም ሰጥተህ ነው እየተረዳህ ያለው። አይደለም አርጌንስ ባለው መልኩ ነው የምረዳው። በቃ ጨርስ አላለም። አርጌንስ ያለውን ለራስህ ትርጉም ሰጥተህ ኢየሱስ እግዚአብሔር ፊት እንዳማላጃችን ቆሟል ብሏል። እኔም እንደዛ ነው አለቀ። አላለም። ያማለደው ቆሜ ይናገራል። ለሁላችን ያማለደው ክርስቶስ አባቶችን መካድ በአብ ቀኝ እንደቆመ በደንብ አድርጎ ይናገራል። አባቶችን መካድ ተጀመረ ማለት ነው። አንተ የራስህን ትርጉም ሰጥተህ ነው የተናገረው። ከዛ ይኸው ሌላ ኢንተርሴሰር አሁንም ጠርጡለስ በቃ አባቶች የእንግሊዝኛ ቋንቋ ምናምን አባቶች ምናምን ብላችሁ በቃ ይዛችሁ የማታምኑባችሁ የማትቀበሏቸውን ይዛችሁ ትመጣላችሁ። አንተ እኮ ነው የካድካቸው ሚኪ፣ በጣም ተሳዝናላችሁ። ካድካቸው እኮ ካድካቸው እኮ ፊት ለፊት እኮ ኢንተርሴሰር ያው አማላጅ ነው። እሺ በቃ ይሄንን ካልተቀበላችሁት ይሄን ከካዳችሁት ቅድም ብፁዕ የጠየቀውን ጥያቄ ደግሞ ልመልስ ሚኪ እኮ ኢየሱስ አማላጅ ነው ካልከኝ ኢየሱስ ክርስቶስ ይለምናል እያልከኝ ነው። አይ አይደለም እነሱም እንደዛ አላሉም፣ እኔም አልልም። አንተን ማን ተርጓሚ ያደረገ አምጣ። እነሱም አላሉም፣ እኔም እንደሱ አልልም። መዝገበ ቃላት አውጣና ኢየሱስ አማላጅ ነው አማላጅ የሚለውን አንተ ማን ስለሆንክ ነው። ስለዚህ አርጌንስም ጠርጡለስም ተሳስተዋል ማለት ነው። በአንተ አስተሳሰብ በእኔ አስተሳሰብ አላልኩም። ራሳቸው በጻፉት መልኩ ተሳስተዋል ማለት ነው። ኦፍ ኮርስ አንተ በተረዳኸው መልኩ እናመሰግናለን። ዛሬ አባቶች ተክደዋል። እዚሁ ፊት ለፊት አባቶች ተክደዋል። እኔ የምረዳቸው አንተን አይደለሁም። አክብሮ በሚያወሩ ወንድሞች ላይ ፖለቲካ ትሰራለህ። አክብሮ በሚያወሩ ወንድሞች ማስረጃ አቅርቤ እሺ፣ አክብረን እንደው አሁን ደግሞ እንዴ አሁንማ ማስረጃ ቀርቦላችኋል። አሁን ደግሞ ቅድም ጥያቄ ልመልስ። እንደ ወንድም በሚያወሩ ወንድሞች ላይ ፖለቲካው አይጠቅም። የቱ ጋር ነው የሰሩት ፖለቲካ? እስቲ የቱ ጋር ነው ፖለቲካ የሰሩት? እስቲ የቱ ጋር ፖለቲካ ማለት ሳይሆን ማስረጃ ማምጣት እኮ ነው። የቱ ጋር ነው የሰሩት? ይኸውልህ አንተ አርጌንስ ብለህ ያመጣውን አባት አርጌንስ ብለህ ማስረጃ አቅርበሃል። ስለዚህ ይለምናል የሚል ትርጓሜ ሰጥተኸኛል። ምክንያቱም ማን ይለምናል ያለው? እኔ አልሰጠሁህም፣ አንተ ነው ያልከው። ዋሸ፣ አሁንም ዋሸ። መዝገበ ቃላት አውጣ። አማላጅ ማለት መዝገበ ቃላት አውጣ፣ ትርጓሜውን አምጣው። ከዛ በኋላ በዛ እንግባባለን ማለት ነው። ኢየሱስ ክርስቶስ አማላጅ ነው ካልከኝ በኋላ ማለት ነው። እሺ መዝገበ ቃላት ባይዘወይ ስንት ጊዜ 2-3 ጊዜ ልወጣ ብዬ ወደ ሌላ ቦታ እናንተ ስላላችሁ አንተ ስላለ ያው አክብራችሁ ስላስቀመጣችሁኝ ባታናገሩኝም ማስረጃ የሚመጣላችሁን ብትክዱትም ተቀመጥኩኝ። አሁን ደግሞ እንትን አማላጅ የሚለውን ላሳይክ። መዝገበ ቃላት ፖለቲክስ አትስራ እያለ ነው ራሱ። መዝገበ ቃላት ኧረ እኔ የምን ፖለቲካ ነው? በጌታስ ከኔ ይራቅ። እሺ ያው አሁን እንግዲህ ተመልከቱ ጋይስ፣ ማስረጃ አምጣ ነው ያለኝ። የአባቶች ማስረጃ ቀርቦለታል። ምን መዝገበ ቃላት ነው? የግሪኩን ራሱን ኮንኮርዳንስ የግሪኩን ራሱን የአማርኛ መዝገበ ቃላት አምጣልኝ እንጂ። ኧረ በጌታስ መጽሐፉ መጀመሪያ የተጻፈው በምንድን ነው? መጽሐፉ የተጻፈው መጀመሪያ በምንድን ነው? ኖ መጽሐፉ የተጻፈው በመጀመሪያ በምንድን ነው? በነገራችን ላይ ሉክ መጽሐፉ የተጻፈው በግሪክ ቋንቋ ነው። አሁን ደግሞ ጭራሽ እንደው ልጅሰስ የግሪክ እንትን አልቀበልም የግሪኩን አልቀበልም እያለ ነው። አሁን ደግሞ ቃሊተው ኧረ በኢየሱስ ግን እንደዚህ ሰው እንደዚህ ሽምጥጥ አድርገህ እንዴ ምንድን ነው ሽምጥጥ? ማስረጃ ሲመጣል ማስረጃውን አልቀበልም እንዴ አማላጅ ይልቋል። አባቶች አማላጅ እንዲለው አመጣሁልህ። አሁን ደግሞ አማላጅ ብለኸኛል አይደለ? አማላጅ ማለት ብለኸኛል። እኔ አይደለሁም ያልኩ። ምኑን ያለ ታዲያ? አባቶች ናቸው ያሉ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አማላጅ ነው አልከኝ አንተ። አይ እኔ አይደለሁም ያልኩ። ቆይ አማላጅ ነው ወይስ አይደለም? ለምን ልቀቃቸው? አባቶችን ተዋቸው፣ ተፋታቸው። ለምን ነው የምተዋቸው እንዴ? እኔ ክርስቲያን ነኝ እንዴ?
አንተን እየጠየቅኩ ነው ያለሁት። ኢየሱስ ክርስቶስ አማላጅ ነው አይደለም? እኔ ከመጽሐፉም ከነሱም አንፃር ነው የምናገረው። መጽሐፉም እነሱም አማላጅ ብለውታልና መጽሐፉም በየአደባባይ ወጥተህ ኢየሱስ አማላጅ ነው ስትል የነበረውን ነገር ዛሬ መስፈራውት ይኸው። ኧረ እንደ አንተ ነህ እኮ አባቶችንም የሸመጠጣችሁት እኮ እናንተ ናችሁ። ሚኪ ቆይ አሁን አማላጅ ነው ወይስ አይደለም? ቆይ እኮ አሁን ላስረዳ እንዴ ጠየቅክ አይደል እንዴ? ልመልስ። ኢየሱስ አማላጅ ነው ወይስ አይደለም? ቃሌ እሺ አሁን ልመልስ። እሺ መጽሐፍ ቅዱስም አባቶችም ስለሚሉት አዎ ነው። ስለዚህ ኢየሱስ አማላጅ ነው ካልከኝ አማላጅ ማለት እኔ አይደለሁም ያልኩህ። በቃ ተው። እኔ አይደለሁም ያልኩህ ሚኪ የመጽሐፍ ቅዱስ መዝገበ ቃላት ነው። ይሄው አማላጅ ማለት ትርጓሜውን አምጣ ስለው ግሪክ ይለኛል። እንዴ ታዲያ የግሪኩን ትተህ ትሄዳለሽ? ሰው ሲጨንቀው የሚገባበት አይታወቅምና አንተ ላይ ጨነቀ እኮ አሁን እንዴ በጠየቀው ጥያቄ ሁሉ የገባበት ገብቼ እኮ እንትን አደረኩ። ሉክ አሁን ተመልከት። እምቢ ስላለኝ ኢሲስ በሚለው አካውንት አስገባ። ታያለ ባሌፍ አካውንት አስገባኝ። ሚኪ ባሌፍ እምቢ ስላለኝ ባሌፍ አስገባኝ። አሁን ሚኪ እሺ የመጽሐፍ ቅዱሱ መዝገበ ቃላት ማማለድን ማስታረቅ ይለዋል። ቃል እንደዛ ተብሎ የሚተረጉመው አንተማ በል አንተ መብት ነው። የመጽሐፍ ቅዱስ መዝገበ እኔ አይደለሁም ያልኩት እኮ እሺ እኔ ግን አይደለሁም ያልኩት። እሺ ጥያቄን ስማው። እሺ አባቶች ናቸው ያሉት፣ እኔ አይደለሁም ያልኩት። ኧረ ጥያቄን ስማው። እሺ ቀጥል። እሺ የመጽሐፍ ቅዱሱ መዝገበ ቃላት የአባቶች ነው አይደል? መቼም የጎረምሶች አይደለም። የትኛው መዝገበ ቃላት? የአማርኛ መዝገበ ቃላቱ የመጽሐፍ ቅዱስ መዝገበ ቃላት። መጽሐፉ መጀመሪያ በአማርኛ ነው የጻፈው። የመጽሐፍ ቅዱስ መዝገበ ቃላት ታውቀዋለህ? መጽሐፉ በአማርኛ ነው ወይ መጀመሪያው ነው የተጻፈው? ለምንድን ነው ጥያቄ ላይ ተወንት የማታተኩረው? የአማርኛ መዝገበ ቃላትን ትቀበላለህ? መጽሐፉ አስቀድሞ በአማርኛ አልተጻፈም፣ በግሪክ ነው የተጻፈው። የመጽሐፍ ቅዱስ መዝገበ ቃላትን ትቀበለዋለህ አትቀበለው? መጽሐፉ የተጻፈው በግሪክ ነው። ከግሪኩ ጀምረን ነው የመጽሐፍ ቅዱስ መዝገበ ቃላት እንትን የምናደርገው። እሺ ግሪካዊ ነህ? የግሪክ ቃል ተናጋሪ ነህ? የግሪክ ቃል ተናጋሪ መሆንና ለመሆን አይደለም። መጽሐፉ የተጻፈው በግሪክ ተናጋሪ ከሆነ አንተ ከኛ ጋር የምታወራው በአማርኛ ነው። የአማርኛው መጽሐፍ ቅዱስ ይዘን ነው። ኖ በጭራሽ የምናወራው እንደዚህ አድርገን ነው። አንደኛ እሺ የአማርኛ መዝገበ ቃላት አንዴ ጥያቄን እንኳን ሳስተማው ላውራ አንድ ጊዜ ላውራ። ጥያቄን ሰምተው መልስልኝ። ቃሌ ላውራ አንድ ጊዜ። አንተ ብቻ ነህ ጠያቂ አንተ ብቻ ነህ። እሺ ይኸው እኔ ልጠይቅ። እሺ ጠያቂ አንተ ብቻ መሆን ስለሌለብህ እኔ ሳላብራራ አንተ ልጠይቅ። መጽሐፉ መጀመሪያ የተጻፈው በምን ቋንቋ ነው? መጽሐፉ የተጻፈው በምን ቋንቋ ነው? ብዙ ቃሌ ምን ሆነ? መጽሐፉ አስቀድሞ የተጻፈው በምን ቋንቋ? ቃሌ ይብራብን። በቃ ይብራብን እኮ ቢቀርብህ ነው የሚሻለው። በየትኛው መንገድ እኮ ልትረታው አትችልም እንዴ? ይብራብን ነው የሚሻለው እንጂ የግሪክ ቋንቋ እንደ ኦንሊ ጂሰስ ግሪኩን አልቀበልም ማለት ጀመራችሁ። በጣም ያሳዝናል። ወንድሞች ላይ ፖለቲካ ትስራ። ይሄ ምንም ፖለቲካ ለሙነታ ነው። ይሄው የግሪኩን ላሳይ አስቀድሜ እኔ ጥያቄን የግሪኩን ላሳይ። ከዛ ሚኪ ጥያቄ ሚኪ ነው እኔ ጥያቄ የምጠይቀው። ሚኪን እጠይቀዋለሁ። ቆይ አንዴ ሚኪን ነው የምጠይቀው። የመጽሐፍ ቅዱስን መዝገበ ቃላት ትቀበላለህ አትቀበልም? እቀበላለሁ። የመጽሐፍ ቅዱስን እኔ ደግሞ ልጠይቀው። ቆይ ልጠይቀው። ቆይ አንዴ እሺ ከዛ እኔ ደግሞ ጠይቃለሁ። ሚኪ እሺ ቀጥል። እኔ ሚኪን የጠየቅኩትን አንተን መልሼ እጠይቃለሁ። ሁለታችሁንም ነው የምጠይቀው። አይ እንደዛ ምን አይነት አጠይቅ? ሚኪን ከጠየቅ ገለልተኛ ሰው ከጠየቅ እኔም እጠይቀዋለሁ። ኧረ ቃሌ እኔ አንተን እጠይቃለሁ፣ እሱንም እጠይቀዋለሁ። አንድ ጥያቄ ከዛ በኋላ እኔ እጠይቃችኋለሁ፣ ትጠይቃላችሁ። ከዛ ምን ችግር አለ? ጥያቄኛ አንፈራ ጦር አይደለ ጥያቄ። እሺ እሱን አንድ ጥያቄ አዎ የሚመልስ አላገኘሁም እንጂ ማስጠይቅ ነው። ቃሌ አይመጡንም እየተባልኩ ነው። እሺ ይኸውልህ ቃሌ አንድ ጊዜ ቆይ አንዴ ብዙ ቆይ አንዴ። እሺ አንዳንድ ጥያቄ ጠይቀንና አንድ ጊዜ አንዳንድ ጥያቄ ጠይቀንና
ከዛ በኋላ እኔ ደግሞ ጠይቃችኋለሁ እኮ አንድ ጊዜ ላስቀምጥ እንዴ ምንም አታውራላችሁ እኮ እኮ ነው ጥያቄ አስገብቶ እንደዚህ መጨቆን ጥሩ አይደለም። ቤታችሁ ስለሆነ ነው እንደዚህ የምታረጉት። ጠይቀው ሚኪ ሲመልስልኝ አንተን እጠይቃለሁ። ከዛ በኋላ ደግሞ እኔ ደግሞ ሁለታችሁ አንድ ጥያቄ ጠይቃችኋለሁ ነው ያልኩት። ስለዚህ ይኸው ጠይቀው። አሁን ቀጥል። ጠይቀው አይደለም ስለምንወድ ነው እንደዚህ የምታረገን ቃል ሚኪዬ የፈለገውን እንደ ልቡ ይሁን ነው እንዳትናገረው። እንደ ልቡ ቃሌን የነካ አይናችንን የነካ ነው። ኧረ ቃሌን የተናገረ አይናችንን የተናገረ በማስረጃ አወራለሁ እንጂ ከእናንተ ጋር እንዲህ ተከባብሬ ነው። ስለዚህ ቀጥል ጠይቀውና ብዙ እኔ በጌታ ቤት ነኝ ያለሁት። ብዙ አንተ ጠይቀውና ሚኪ ከዛ እኔንም ጠይቀኝ። ከዛ ደግሞ እኔ ሁለታችሁን ጠይቃችኋለሁ አንዳንድ ጥያቄ ማለት ነው። ለምን ዝም አትልም? እኔ ሁለታችሁንም የምጠይቃችሁን ጥያቄ መልሱልኝ እኮ። ይኸው ሚውት ሳደርግ አንተ ራስህ ዝም በል ትለኛለህ። ሚውት አደረኩ እኮ አንዳንድ ጥያቄ ጠይቀንና እኔ ደግሞ ልጠይቃችሁ ነው። ከፍተህ ነው እኔ ሚውት አድርግ እያልኩ ያለሁት። ሉካው ምን እንደሚያደርገው ሚውት አድርጊያለሁ። እሺ ሚኪ ወይ የአማርኛውን መጽሐፍ ቅዱስና የመጽሐፍ ቅዱስን መዝገበ ቃላት ትቀበላለህ? ልትጠየቅበት የሚገባውን ጥያቄ ለመጠየቅ ዝግጁ ነህ? በትክክል ምን ጥያቄ አለ አባቢ? በጣም ጥሩ አመሰግናለሁ። ቃሌ ማይክ አንሳ። አነሳው። የአማርኛውን መጽሐፍ ቅዱስና የአማርኛውን የመጽሐፍ ቅዱስ መዝገበ ቃላት ትቀበላለህ? ከሌሎች ጋር አመሳክሬ እቀበላለሁ። ራሱን ትቀበላለህ ወይ? አዎ ከሌሎች ጋር መሳክሬ እቀበላለሁ አልኩኝ እኮ። እኔ ስለሌሎች አላወራውም። ስለ አማርኛ መጽሐፍ ቅዱስና ስለ አማርኛው የመጽሐፍ ቅዱስ መዝገበ ቃላት ነው የጠየቁ። ከሌሎች ጋር መሳክሬ እቀበላለሁ እኮ አልኩኝ። አዎ እቀበላለሁ ነው ፖይንቴ እኮ። ከሌሎች ጋር ግን አመሳክሬ ነው የምቀበለው ነው ያልኩህ እኮ። ምንም እኮ ይሄ እኮ ብላክ ኤንድ ዋይት እኮ ነው የመለስኩልህ። አሁን ከዛ እኔ ደግሞ ልጠይቅ። ሚኪ የግሪኩን መዝገበ ቃላት ትቀበለዋለህ? አላውቀውም። በቃ ይሄ ኦነስት የሆነ መልስ። በቃ ስለማያውቀው አይቀበለውም። እንዴ ካላወቅ እኮ በቃ እንደዛ አሪፍ ነው እኮ ነው ያልኩት። እኔ አማርኛ ተናጋሪ ነኝ አባቢ እኮ አሪፍ ነው እኮ ነው ያልኩት። እንዴ ምን አረኩኝ? ትናደዳለህ በዚህ ቋንቋ ነው የምንመላለሰው እኮ። ልክ ነህ እኮ ነው ያልኩት። አትቆጣ እንዴ እኔ ያልኩት። አዎ ልክ ነህ። አሁን ዕውቀትህም የተገደበ የሚሆነው ስለማታውቀው ስለሆነ ከሌሎች ጋር ሲመሳከርና ሌሎች ሲያሳዩ ማየት መቻል አለብህ ነው ያልኩት። ሙሉ ሰውማ አይደለም ሙሉ ዕውቀት ነው። አዎ ኧረ የኔም የተገደበ ነው። ምንም እንትን አይደለም። ግን ምን ማድረግ አለብን መሰለህ? አዎ አድማሳችንን ኧረ እኔ ራሴን ምንም አላየሁም። አድማሳችንን ለማስፋት አማርኛውን አንተ አሁን ትቀበለዋለህ፣ እኔም አመሳክሬ እቀበለዋለሁ። በጣም ባይዘው በፖዚቲቭ ኢነርጂ ነው እያወራ ያለሁት ሚኪ። እኔም እቀበለዋለሁ አንተም ትቀበለዋለህ። አመሳክሬ እቀበለዋለሁ ስል ምን እያልኩኝ ነው? የአማርኛው ብቻውን ውስን ስለሆነ የእናት ቋንቋው ግሪክ ስለሆነ በግሪኩ ደግሞ እኛ ግሪክ ቋንቋ ለማይችሉ ሰዎች ራሱ መዝገበ ቃላት ስለተዘጋጀ ኢቭን የግሪኩ መዝገበ ቃላት፣ የእንግሊዘኛው መዝገበ ቃላት፣ የአማርኛው ከዛ ከአባቶች አፈታት ጋር አያይዘን ነው መቀበል ያለብን። ይሄ እኮ በጣም ስኮላር የሆነ በጣም ፖዚቲቭ የሆነ ነገር እኮ ነው የተናገርኩት። የአማርኛውን ብቻ ካላችሁ ግን ቆይ ልጨርስ። የአማርኛውን ብቻ ካላችሁ ግን አንደኛ በቃ ሁላችንም በእውቀት ውስነን፣ ምንም የሚያከራክር አይደለም። እናንተ ግን ተወሰናችሁ ለመቅረት ተወሰናችኋል ማለት ነው። ሌላ ለማየት በቃ አይናችን አያይም እያላችሁ ነው ማለት ነው። እንደዛ እንዳይሆን የግሪኩንም ላሳይ የሚል ሰው ሲመጣ እሺ አንተም የግሪኩን አሳይ፣ የአማርኛውንም እንየው፣ የአባቶችን አፈታትም እንየው ይባላል። ይሄ ነው ስህተታችሁ። ቅድም አማላጅ አይሉም አባቶች አልክ፣ አሳየው። አሁን ደግሞ ትርጉም ላይ መጣችሁ፣ እንየው አልኳችሁ። ከዛ ደግሞ ይኸው እንግዲህ ምን ይደረግሽ? ስማ እንደዚህ ማዳመጥ ደግሞ ወደ መዳን ተለማመድ ነበር። በነገራችን ላይ የግሪኩን አንቀበልም ስለ አልሰማህም እስካሁን ድረስ ምንም በራስ ዛቢያ በራስ ሐሳብና በራስ ጉዳዮች ላይ ነው ወደኋላ የሆነ አለ አይደል እዚህ ቲክቶክ መንደር የተለመደች የሆነች ፖለቲክስ የምትመስል ንግግሮች አሉና እሱን ለመጠቀም የፈለክባት እንጂ እየጠየቅን ያለነው ስለ አማርኛ መዝገበ ቃላት ስንጠይቅ አንተ ግሪክ ብለህ ትሄዳለህ። አማርኛ መዝገበ ቃላት አማላጅ ብሎ ያለውን አማርኛ መዝገበ ቃላት ምን ብሎ ይፈታዋል ስልህ አንተ የግሪኩን ብለህ ትሄዳለህ። እኛ አማርኛ ቋንቋ ተናጋሪዎች ነን። የተናገርነው አማላጅ የሚለውን ቃል የተናገርነው በአማርኛ ነው። ትርጓሜ አማላጅ የሚለውን ትርጓሜ ደግሞ የአማርኛ መዝገበ ቃላት የተረጎመውን ትርጓሜ ነው የጠየቀልን። መጽሐፍ ቅዱስ ላይ ያለው
በግሪክ ቋንቋ የተጻፈውን ጥያቄ አይደለም የጠየቅን፣ ወይንም ስላልተግባባን ወደ ግሪኩ እንሂድ ተባብለን አይደለም እየሄድን ያለ ነው። እየነገርን እየጠየቅን ያለ ነው የአማርኛ መዝገበ ቃላት አማላጅ የሚለው ምን ብሎ ይፈታዋል ብለን ስንጠይቅህ በእርግጠኝነት ስለምታውቀው እኮ ነው ነገር ምን ብሎ እንደሚፈታ ቃል በቃል ያስቀመጠውን እውነት ስለምታውቀው እሱን እውነት ላለመቀበልና ላለመተንፈስ ብለህ ምን አደረክ? ግሪክ ጋር ገባ። እዚህ ጋር ነው ማንገባባው። እውነትን ማፈናቀቅ አስጨርስ። እውነትን በፍጹም ልትደፈጥጣት አትችልም። እውነት ነች፣ ሐቅ ታፈጣለች። እየጠየቅን ያለ ነው አይ ኢየሱስ ክርስቶስ አስታራቂ ነው ካልከን እንግባባ አልኩህ። እንግባባ፣ እንስማማ፣ እንጨባበጥ። በአስታራቂነቱ ላይ ደግሞ እንዴት ነው የሚያስታርቀው የሚለው ነገር ላይ እሱን ደግሞ ተነጋግረን ልዩነት ካለ እሱ መፍታት ይቻላል ነው ያልኩህ። አማላጅ የሚለው ጥሬ ቃል ግን ፍቹ ቀጥታ የሚያሳየው አንዱ ስለ አንዱ መለመን የሚል የአማርኛ ፍቺ ነው መዝገበ ቃላቱ የሚያሳየው። ስለዚህ አማላጅ ስትለኝ የምወስደው ምን ብዬ ነው? በቃ ኢየሱስ ይለምናል እያልከኝ ነው የምወስደው። ይህ ደግሞ በፍጹም ያንተን ሐሳብ ውድቅ ያደርገዋል። እስቲ የአማርኛው እንደሱ ብሎ ብቻ እንደሚፈታ አሳይ። ይሄን አክሴፕት አታደርግም ነው? አሳይ። የአማርኛው መለመን ብቻ ብሎ እንደሚፈታ አሳይ። አንዱ ስለ አንዱ መለመን ይላል። አሳይ። በሱም ብቻ ብሎ ነው የሚፈታው። አንዱ ማማለድ የሚለው ማልዶ መነሳት ብሎ ይላል አንደኛው ደግሞ መለመን ብቻ ብሎ ነው የሚፈታው። ከዛ ውጪ ካለ አንተ ነው ማሳየት ያለብህ እንዴ። አንተ አሳይ እንጂ እንደዛ ብሎ ከፈታ አሳይ እንጂ። አያሳይም ካልከኝ ቆይ ልንገርህ፣ አያሳይም ካልከኝ አንተ ነው ማሳየት ያለብህ። በቃ ስለዚህ እጅ ላይ የሌለ ነገር ነው ሲጀመር የምትሞግተው ሲጀመር እጅህ ላይ የሌለ ነገር ነው ማለት ነው። ቆይ እጅ ላይ ግድ መኖር እኮ አይጠበቅበትም። በቃ እጅ ላይ ከሌለ የለብህ እኮ በቃ መሞገትም የለብህም። አማርኛ የምትለው ነገር ራሱ እጅ ላይ ከሌለ እኮ መሞገት ራሱ የለብህም እኮ። ይሄ ነው ትልቁ ችግርህ እኮ ይሄ። አሁን አንተ አንድ ለተናገርከው ነገር አምጣ ብለህ እጅ ላይ ላይኖር ይችላል ሊኖር ይችላል። ይሄ እኮ ምንም የሌላ አላወራም። አምጣ በል ይኸው አምጣ በል የሌላ አላወራም። ዋናው መዝገበ ቃላቱን አምጣና አይልም ብላ አሳየኝ ቶሎ በል። የትኛው መዝገበ ቃል? እኔ አማርኛ አልኩ እንዴ? ሲጀመር ግሪኩ ጋር ነው የሄድኩት፣ ኦሪጂናሉ ጋር ነው የሄድኩት። አንተ ነህ ያመጣው አማርኛው። የለህም ማለት መዝገበ ቃላት አማርኛ ብዬ ሲጀመር ክሌም አድርጌ ያለሁ እኔ አማርኛ መዝገበ ቃላት የለህም። አማርኛ ብዬ ክሌም አድርጌ ያለሁ ወይ እኔ አማርኛ መዝገበ ቃላት የለህም አለ። እኔ አማርኛ ብዬ ክሌም አድርጌ ያለሁ ወይ? ክሌም ያደረግከው አንተ ነህ። ማምጣት ያለበት እኮ አንተ ነህ። አማርኛ መዝገበ ቃላት አለህ የለህ? አማርኛ ብዬ እኔ ክሌም አድርጌ ያለሁ እኔ መቼ አንተ አልከኝ እኮ ካለ ክሌም አላረኩም። እኔ አማርኛ ብዬ ክሌም አላረኩም። አድርጌ ያለሁ ሚኪ አላረኩም። ውሸት አላረኩም። ውሸትማ አንተ ነህ። ቅጥፈትማ አላረኩም። ውሸት ከቅድም ጀምሮ ስትዋሽን አባቶች ላይ ዋሸ አረምኩ፣ መጽሐፍ ቅዱስ ላይ ዋሸ አረምኩ። ውሸት ዋሸው አንተ ነህ። በጌታ ስም አንተ እዚሁ ተቀምጠ እኮ አባቶች ላይ ስትዋሽ አረምኩ እኮ። በነገራችን ላይ ሰዎች አንተ አምላክ ነው ብለህ የምትለው አካል ወይንም አንተ ወደ አንተ አምልኮ ስፍራ የማይመጡበት ትልቁ ምክንያት ውሸት በጣም እጅጉን በጣም ስለምታበዙ። እሺ ምንድነው ያልሽው? አሳይ፣ ማስረጃ አሳይ። ምንድነው ያልሽው? ምንድነው ያልከኝ? በጣም ላሳይህ ነው። ምንድነው ያልከኝ? መዝገበ ቃላት ላይ አንዱ ስለ አንዱ የሚለምን ነው ብለህ ተጽፏል ያልከኝ። አዎ አልኩ። አሳይ ያልከኝ እጅ ላይ የለም አልኩ። ስለዚህ አንተ አሳየኝ። አንተ የጠየቀኝ ምን ላይ ነው? መዝገበ ቃላቱ ላይ የጠየቀኝ። መዝገበ ቃላቱ ላይ ክሌም አላደረኩኝም አትበለኝ አድርገሃል። ስለዚህ ምን ብዬ ነው ክሌም ያደረኩት? ምን ብዬ ውሸት ይላል ጥያቄውም ውሸት ነው። የውሸት ትርጉም ጠፋብህ እንዴ? መዝገበ ቃላቱ ላይ ክሌም አላደረኩም አልከኝ ብራዘር። አላረኩም። መዝገበ ቃላት ላይ ክሌም አላረኩም። አድርገሃል። ባታረግ የት አለ? እስኪ ማስረጃ አሳየኝ አልከኝ እኮ። ማስረጃ በሌለበት አታውራ። ይሄ ክሌም አይደለም። ጥያቄና ክሌም እየለየ ጥያቄና ክሌም ማትለይም። በነገራችን ላይ እሺ አስቀድመህ አባቶች አማላጅ አይሉም አልኩ። ዋሸህ፣ አሳየሁ። አስቀድመህ የዋሸኸውን ራሱ አሳይቻለሁ። መጽሐፍ ቅዱስ አይልም አልክ፣ አሳየሁ። ስለዚህ ሚኪ ይሄ ምን ይባላል መሰለ? የሚዬን ወደ አብዬ ይባላል።